አልችልም። በእናንተ በረካ ምንም አልቸገራትም ነበር፣ አልችግር ነበር። አሁን የሳ አላምጣት ይው በሳ ስቃ ምላሴም ታስረዋል። እዛ ቤት ይዛችሁ የዓለም ልጆች፣ ኢትዮጵያ ልጆች፣ የሙስሊም ልጆች፣ ኢትዮጵያ ልጆች ሁላችሁም ሙስሊም ክርስቲያንም አልተባለም ሁሉም አላህ ይርዳው፣ አላህ ይርዳው። ተረዳዱ። አላህ ይርዳችሁ። ከድር ማዘርን አስገባቸው። ባላህ በተቀር ሚዛን ቪዲዮ እየሰራ ከሆነ ለምን ገስት ላይ አይገቡም? ተስፍሽ አቶ እንዲህ ብሎኝ ነው። አውሮሽ እና ወደ ጉዳያችን አሰላሙ አለይኩም። የኢትዮጵያ ልጆች የዓለም ልጆች ያሸን አሰላሙ አለይኩም። ወአለይኩም ሰላም። ጀዛችሁን አላህ ይክፈላችሁ። ሌላ በተከፈለ ይሄን ያው ነግተ ነገ ወደ እየተባለ ይኸው ለመምጣት አልቻለችም። ምን እንደያዛት እኛ አላህ ነው የሚያውቀው እንጂ እኛ የምናውቀው ነገር የለም። ልትመጣ ነው፣ በዚህ ወር ልትመጣ ነው፣ በዚህ 2 ወር፣ በዚህ 3 ወር ትመጣለች፣ በ15 ቀን ትመጣለች እየተባለ እያታለልን ይሄን ይጠብቀናል። ከተከፈለላት ያው 2 ዓመት ሞልቷል፣ 3ኛው ቀጥሏል። ምን እንዳለ እኛ አናውቅም። ያው እንደተባልን ነው ያለ ነው። ይሄ ነው ተባልን። የሰው ቃል ሀገር አልቋል። የመንግስት ቃል ነው የቀረው ያለችኝ እኔ ሌላ እራሷ ናት። አሁን ምን እንዳለ በመሀል ምን እንደተፈጠረ አላውቅም። ወደወለ ማቆማለች። አልሐምዱሊላህ ባለፈው ዝም እንዳለች፣ አሁን ግን 2 ወር ሆኗል ከደወለች። ጀዛችሁን አላህ ይክፈላችሁ። እኔ በእናንተ በተባበራችሁኝን አልሐምዱሊላህ የዓለም ልጆችን በጣም ነው የማመሰግነው። አሁንም ጀዛችሁን አላህ ይክፈላችሁ። ጀዛችሁን አላህ ይክፈላችሁ። በሰራችሁን መስዋዕት እንደምትወጣ አሁንም ታገሉልኝ። ፊትም ታግላችኋል። አሁንም ታገሉ። አላህ ያግዛችሁ። እያንዳንዳችሁ ሙስሊም ክርስቲያን አላልኩም እኔ። አላህ ጀዛችሁን ይክፈላችሁ። ሀይር ጀዛችሁን አላህ ይክፈላችሁ። እኔ በምከፍልበትም አቅም የለኝም። አቅም ያለው እሱ ነው። በትልቅ ጀዛውን አላህ ይክፈላችሁ እያንዳንዳችሁ። እኛ ይኸው ግራ ገብቶን ነው ዝም ያለው። ነግተ ነገ ትመጣለች። በአምናው ረመዳን የኢዱ ቀን ልትመጣ ነው። አሁን ኢዱ ከተሰገደ ልትሳፈር ነው ተባልኩ። የዛች ቀን ትመጣለች ብዬ በሳምንቱም ጠበቅኩ፣ በወሩም ጠበቅኩ፣ በ2 ወሩም ጠበቅኩ። የለም። ማን ነው ማዘር? ማን ነው ትሳፈራለች ብሏችሁ? ግራ ገብቶኝ ነው ዝም ያልኩት። ማዘር ማን ነው ትሳፈራለች? አይበስም ብዬ ነው አሁን አልሐምዱሊላህ። ይሄ ድምጧ እስካለ ብዬ ሰብር አድርጋለሁ። አልሐምዱሊላህ አሁን እንደምንም ተባበሩና ሌላን እንድትሰጡን ከዘር ማንዘራችሁ አላህ ይጠብቃችሁ። ከቤተሰባችሁ አላህ እዛም ሀገር ያላችሁ የመዳን ቅመሞች አላህ ጀዛችሁን አላህ ሀይር ጀዛችሁን አላህ ይክፈላችሁ። ሌላ እኮ የኔ ልጅ አይደለችም፣ የኢትዮጵያ ልጅ ናት። የኔ ልጅ ነች ብዬ አሁን አልተማመንም። የኢትዮጵያ ልጅ ናት። ኢትዮጵያ ተባብሮ ለዚህ ያበቃልኝ። አልሐምዱሊላህ ሀይር ጀዛችሁን አላህ ይክፈላችሁ። ሰው እዚህ እየጠየቀ ነው። ማን ነው ትመጣላችሁ የሚላችሁ የነበረው? እስኪ እሱን ግልጽ አድርጎ። ማን ነው ትመጣለች የሚላችሁ የነበረ? ማን ነው ይሄ የሚነግራችሁ የነበረ? ሰማችሁ? ካሊድ ከድር መምጣት ከቻለ አሁን ይኸውላችሁ አንድ ነገር፣ እናትና አባትየው ምን አይነት ሁኔታ ውስጥ እንዳሉ እናውቃለን። አሁንም እየለመኑን ነው። ግራ ገብቷቸዋል። ምንም የሚያውቁት ነገር የለም። እርዳታ ነው እየጠየቁ ያሉት። ወንድምየው መጥቶ የሚያብራራልንን ነገር መግባት ከቻለ ይግባና ስቴፑን የተከታተለ ያለው እንደወጣት እሱ ስለሆነ የደረሰበትን ይንገረን። እኛም ለመፍትሄ ነው። እናትየው የሚያለቅሱትን ነገር ነው እኛም እያለቀስን ያለ ነው። ማንን እንጠይቅ? ምን ደርሳችኋል? መረጃ ስጡንና ድምፅ ሆነን እንደሰበሰብ ነው ድምፅ ሆነን እንጠይቅ ነው እያለን ያለ ነው።
አሁን ታርጌቱ የሚሄደው ወደ ሁለት መስመር ነው። አንደኛ ጉዳዩን ኤምባሲ ከያዘው ኤምባሲ ለህዝቡ ያሳውቀን የደረሰበትን ነገር ይንገረን ነው። ሁለተኛ እዛ ያለው ኮሚቴ ተወክሎ ኤምባሲ ጉዳዩንም ቢይዝ ኮሚቴው ደግሞ 21 ኮሚቴ በበጎ ፈቃድ ተሰባስበው የሚሰራው ያለበትን ደረጃና እያደረጉ ያሉትን ነገሮች ይንገሩን ነው። ሶስተኛ የተወከለው ሰው መናገር ከቻለ እንዲህ ነው ስቴፑ ብሎ የደረሰበትን እስከዛሬ የሰራውንም ነገር ካለ አመስግነ ነው የጎደለንም ካለ ሞልተን እንሂድ ነው። አራተኛና የመጨረሻ መፍትሄ ሁሉንም ነገር እንትን ተብሎ ቤተሰብ ይሄድና እዛው በአካል ሄዶ ከብሩ ላይ እንትን ብሎ ትኬት ተቆርጦለት ሄዶ እዛ ቼክ ያደርግና ልጃቸውን አይተው ድምፃቸውን ሰምተው በዛው ሀጃቸውን አድርገው እናትና አባት እዛ ጸሎት አድርገው ይመለሱ። ልጅቷ ያለችበትን ሁኔታ ብቻ ነው መጀመሪያ ማወቅ ያለብን። ምን እየተከናወነ እንደሆነ ደግሞ እነዚህ 4 አካላቶች ናቸው ሊነግሩን የሚችሉት። ከዚህ በረና አንሄድም። እዛ ላይ ነው አሁን ማውራት ያለብን። አመሰግናለሁ። እሺ ተስፉ እዚህ ጋር